ልጇን አስመለጠችኝ፣ እሷም አመለጠች። ግን ለነገሩ ውላለን አስቀፈልዳታለሁ። ለምን ቃልን ታጥፋለህ? ምን ነበር የተነጋገርነው? እያሾፍሽብኝ። ልጄ ከምትሞት ነው ያልኳት፣ እሷም መጣች። አንተ ግን ልትገላት ሞከርክ፣ አልተሳካልህም። በዚህ መሀል የኔ ጥፋት ምንድን ነው? ልክ ነሽ። ከሁሉም በላይ ግን አንቺ ማሳከም መቻል በጣም ደስተኛ ነኝ። ያምርሽ ነው። ልታሳክሚኝ ትችያለሽ? አባቴ ሽጉጥም ክላሽም ነበረው። በጣም ኃይለኛ ሰው ነበር። የሆነ ጊዜ ግን እንደሆነ አላውቅም፣ ሁሉም ነገር እርግፍ አድርጎተው። አንድ ሚስጥር ልንገርህ፣ ናቲ ከቢሮዬ አንድ ፋይል ወሰደ፣ ከዛም ለፖሊስ ሰጠ። ያ ፋይል ግን አሁን እጄ ገብቷል። እኔም አንድ ሚስጥር ልጨምርልህ፣ እሱ ፋይል አሁን እኔ ጋር ነው ያለው። እኔ የምልሽ ቤቲ በጣም ጨዋ እየሆነች ነው። በሰላም ነው? እኔ እንጃ፣ እኔንም በጣም ግራ እያጋባችኝ ነው። በስተመጨረሻ የካሌብ አባት ለናቲ መረጃዎችን በሙሉ አሳይቶታል ማለት ነው። እንግዲህ አሁን ላይ ናቲ ፖሊሱን እንደካደውና ለገዛኝ እንደሚሰራ እስከዛሬ ድረስ አላወቀም። ዝም ብሎ ብቻ ናት የሚያገኘው መረጃዎች በሙሉ ሄዶ ለፖሊሱ ነበር የሚያስረክበው ማለት ነው። ነገር ግን በትሁት አማካኝነት ያንን መረጃዎች በሙሉ እንግዲህ ከገዛኝ ክፍል ውስጥ ገብታ ደግሞ ከበደ እንዲቀመጥ ነው ያደረገችው። ስለዚህ ከበደ ደግሞ አሁን ላይ ወይም ደግሞ የካሌብ አባት ለናቲ ከዚህ በፊት ለፖሊሱ የሰጠውን መረጃዎች በሙሉ እና እንደገና ደግሞ ሌሎች መረጃዎችን ወይም ደግሞ ገዛኝ ወንጀለኛ የሚያደርገውን መረጃዎችን በሙሉ ነው እንግዲህ አሁን ላይ ያየው ማለት ነው። እንግዲህ አሁን ላይ ናቲ ይሄንን ሲያየው በጣም ደንገጥያቱ ነው። አልጠበቅም ነበር ወይም ደግሞ ገዛኝ ወይም ደግሞ ፖሊሱ ለገዛኝ አሳልፎ ይሰጠኛል ይከዳኛል ብሎ አላስበም ነበር። የህግ ሰው ነው። የህግ ሰው እስከሆነ ድረስ ደግሞ ከኔ ጋር ነው የሚሰማው ከሆነ እውነት ጋር ነው የሚሰራው ብሎ ነው እንጂ ከገዛኝ ጋር ይሰራል ብሎ አላስበም ነበር። ነገር ግን እንደሚታወቀው አንዳንድ የህግ አካላቶች ራሱ ያው ዞሮ ዞሮ ብርከልና ግልጽ ነው ማለት ነው። አሁን ላይ በዛ ላይ ነው ሁሉም ሳይሆን አንዳንድ ሰዎች የህግ አካላቶች እንደሚታወቀው አሁን ላይ በፊልሙ ላይ እንዳሳዩን ከሆነ ገንዘቡን ከገዛኝ ስለተቀበለ ነው ያንን መረጃዎች ወይም ደግሞ እናት የሚሰጠውን በሙሉ ለራሱ መልሶ ለገዛኝ እየሰጠ ያለው ማለት ነው። ስለዚህ ናቲ እስከዛሬ የለፈው ልፋትና እስከዛሬ ያሰብሰው መረጃ ከንቱ ማለት ነው። የወሰደው መረጃ ወይም ደግሞ የነበረው መረጃ አሁን ላይ ዞሮ ዞሮ የካሌብ አባት እጅ ላይ ገብቷል። በቱ አማካኝነት አሁን ላይ ገዛኝ ከካሌብ አባት ጋር ወይም ደግሞ ከከበደ ጋር ለመደራደር ቀርቦ ነበር ወይም ደግሞ ለመስማማት ማለት ነው። ነገር ግን ከዚህ በኋላ ድርድር እንዳበቃና ምንም ቢሆን ይቅርታ እንደማያደርግለት ነው የካሌብ አባት ወይም ደግሞ ከበደ ነው። እንግዲህ ገዛኝ ፈታ ብሎ እየኖረ ያለው ወይም ደግሞ አሁን ላይ ምንም ነገር የለብኝም አይመጣብኝም እያለ ያሰበው ለምንድነው ያመርማሪ ፖሊስ መረጃዎችን በሙሉ ስላመጣለት ማለት ነው። ናቲ አልወሰደውም ብሎ ሄዶ ያንን መረጃ እዛ ውስጥ አሁን ቢያይ ተመልሶ አሁን ላይ የገዛኝ ሊያጣዋል ማለት ነው። ቱቴ ይዛባ ስለመጣች ይዛብ ስለመጣች ከነፍሌሽ ማለት ነው። ስለዚህ የጅምገኝ ነው ያንን መረጃ ካጣው በኋላ ዞሮ ዞሮ የሚከሰስ ይሆናል በዛ መረጃ እስከ ፖሊሶም ጭምር ማለት ነው። እስቲ እናንተስ በዚህ ጉዳይ ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ ትሁት ክፍል 108 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 108 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ትሁቴ እንደተባለችው አሁን ላይ ዓለምን ይዛ መጣለች። ምክንያቱም ልጇን ለማዳን እና ለማትረፍ ስትል ማለት ነው። ነገር ግን ገዛኝ ያደረገው ነገር ምንድነው? ልክሜን እንዳያት ሁሉ እሷን ለመግደልና ከዚህ ዓለም ለማጥፋት ነበር ሐሳቡ። ነገር ግን እያየው ሽጉጥ ወይም ደግሞ የያዘው ሽጉጥ ቀልሃ ስለሌለው ተርፋለች ማለት ነው። ዓለሜን ነገር ደግሞ ያደረገችው ሆን ብላ ማነች? ትሁቴ ነች። በጣም ትሁት ጀግና ወቷታል። በቃ የምትሰራው ስራ አስባበትና አቀዳበት ነው ማለት ሁሉም ነገር ያንን ሽጉጥ እንዴት ቀላ ማውጣት ያለማመዳት አባቷ እንደሆነና በህፃንነቷ እንደምትችል ነው የተናገረችው ማለት ነው። ስለዚህ ዞሮ ዞሮ እንግዲህ ይህንን ነገር የካዛኝ ደንግጧል። ያ ሽጉጡ ቀላ አለመኖሩ እና ዓለም ላይ አለመተኩሱ። ነገር ግን ብዙ አጋጣሚ ነው ቱቴ ዓለሜ እንግዲህ ከን የቱ ልጅ ይዛ ቶሎ ከዛ ቤት እንድታመልጥ የነገረቻት ማለት ነው። ለዚህ እንደሆነ ጥፋተኛና ማንን የሱን ሽጉጥ ውስጥ ማን ቀላውን እንዳወጣ ነው ያላወቀው በቱቴ ላይ ቢያሳውም። ነገር ግን አሁን ላይ ቤቲ ለቴ ማክስ ትጀምራለች። ቱቴ እንደዚህ ልታደርግ አትችልም ነው በቃ ይሄንን ነገር ቱቴ ልታደርግ አትችልም። እንግዲህ አምጣት ብለሃል፣ ዓለሜን አምጥተሃል አለች። ከዚህ በላይ እሷ ምን ታርግ ነው? አሁን ላይ ቱቴ ለልተ ብላ እንጂ እስከዛሬ ድረስ ነው
እንደሆነችና ደፋር እንደሆነች አላወቀም። አሁን ግን ትክክለኛዋን ትሁት እያየረዳ ይመስለኛል። እስከዛሬም ድረስ ትሁቴን ለማንቀጥቀጥ እና ለማስፈራራት እንደገና ደግሞ እሷን እንድትፈራ እንድትቃሽ ለማድረግ ነበር ሐሳቡና እቅዱ የነበረው ማለት ነው። አሁን ግን በሰላም እንግዲህ የምትፈራዋቴና የምትንቀጠቀጠዋ አሁን ላይ ደፋርና ከባሰ እንደሆነች ነው ለጊዜ ላይ ጀግና ናት። በቃ ተቀይራለች። ሊሆንም ቢሆን አሁን ላይ እንደምንም ብላ በራሷ ስትራቴጂ መሰረት ከዛ ቤት አስመልጣለች። እናቴ እንግዲህ እስከ ዛሬም ድረስ ምንም ነገር የሰራው የለም። እናቱን እንኳን አትርፋለት እሱ ምንም ማድረግ አልቻለም። ነገር ግን አሁን ለናቲ ከቶቴ ጋር እንግዲህ እንደሚጋቡ የናቲ እናት አለሜረችው ነው የምትገኙ። ምክንያቱም ገንዘቡን የምታስነሳብትን ከቶቴ ጋር ናቲን ድል ባለጸርግ እንደምትደራቸው ነው ለናቲም ቢሆን የነገረችው። ናቲ አሁን ላይ ልጅ ስላላት አይሆንም ወይም ደግሞ ሰራተኛ ስለሆነች አይሆንም ትላኛለች ብላ ፈርቶ ነበር። ነገር ግን አለሜ ጭራሽ ትሁቴ በጣም የምትወደድ ሴት ደፋር ሴት እንደሆነችና ሰራተኛ እንድትሆን ሰራተኛ ክብር እንደሚገባቸው ነው መናቅ እንደሌለባቸው እነሱም ቢሆን እንደሚያስፈልጋቸው ነው እንግዲህ አለሜ የተናገረችው ማለት ነው። ምክንያቱም ትሁቴ አለምን እንግዲህ እዛ ቤት ከገባችበት ጊዜ ጀምሮ እሷን ከመርዳት ውጪ ምንም ነገር አማራጭም አልነበራትም። ምንም ነገርም አላደረገችም። ያው እሷ ስትበደል ከተበዳዋ ጎን በመቆም ነበር። በሳይ ጉሎቼ ያበለጸገቻት፣ ምግብም እየሰጠቻት፣ ቡናምላቸው እየሰጠቻት ምንም እንዳትራብ ምናምን ተፈቀደ። ስለዚህ አሁን ላይ ናቲ ትሁቴን ማመስገን አለበት። ትሁቴንም ቢሆን መቼም ሰዓት የለበትም እንግዲህ ውለታውን መክፈል አለበት ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም እየተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ ጉዳይ ደግሞ የሚሆነው አሁን ላይ ቢያንን ሀብት ንብረት በሙሉ ለልቸው ወይም ደግሞ ልካ እንድታከል ለማለት ዞሮ ምክንያቱም ገዛኝ እሱን ከያዙት ወይም ደግሞ እሱን የሆነ ነገር ካደረጉት ገንዘቡን በሙሉ ከሱ እንዳይተላለፍ ለቤቴ ማስተላለፉን ይታወቃል። 80% ማለት ነው። ስለዚህ ያንን ነገር ደግሞ ዞሮ ለእህቷ መታከሚያ ለማድረግ እንዳሰበች ነው እንግዲህ ዞሮ እዛ ቤት ውስጥ የገባችው ወይም ደግሞ ከገዛኝ ጋር ተጋብታ እዛ ቤት የገባችው ነው ስትል ነው ቤተሰቦቿ ለመርዳት እና ካሉበት ህይወት እንዲወጡ ለማድረግ ነው። በጣም ብዙ መስዋዕትነት ነው እየከፈለች ያለችው። በቤት በቦታ ብትሆኑ እንኳን አማራጭ የሌለው ህይወት ውስጥ የነበረች ሴት አሁን ላይ የራሷን ህይወት የምትገነባበትን ወይም ደግሞ የራሷን ላይፍ የምትጀምርበትን ገንዘብ ስላገኘች አሁን ላይ ከገዛኝ መራቅ እንዳለባት ነው እየተሰማት ያለው። አሁን ላይ እናትን አለሜን ማግኘት እንደምትፈልግ እና እሷንም ይቅርታ እንደምጠይቃት እንደተጸጸተች ነው ለናቲ እየነገረችው የምትገኘው። ቤቴ አሁን ላይ ከልብ ሆነ ወይስ የሆነ ነገር አክዳሰባ ነው እንግዲህ ለናትህ ለዓለም እናት ነግራት ብለዋለች። ናቲን ማለት ነው። ናቲ ቤቴን ቤት ወስድሻለሁ የምትፈልጊውን ትነግሪያታለች ብሏታል። ነገር ግን እኔ የምፈራው ነገር ቤት ያሰፋል ነገሰፈ ምፈራው አሁን ላይ ገንዘቡን በሙሉ እሷ ጋር ስለሆነ እንደገና ናቲም ራሱ ገንዘቡን በሙሉ መልስ እያላት እያስፈራራት ነው የሚገኘው። ስለዚህ አሁን ላይ የምትፈልገውን ገንዘብ ከላይ ውሬ አንስታ ወይም ደግሞ ለሚያስፈልጋት ሰው ሰጥታ ከዛ ትዳር ወይም ደግሞ ከገዛኝ ልትረቃሰባ ይሁን ወይስ ያሰበችው ሌላ ተንኮል አለገዚን ለዓለም ያለችበትን ቦታ ላሳየ እስቲ አስባለው። ይሄንን ነገር ለማድረግ ወይም ደግሞ ከለሜ ጋር ለመገናኘት እያሰበችውና ያቀደችው ምን ይመስላችኋል? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ዓለምን እንደዚህ መልኩ ሲያት እንግዲህ ገዛን ደንግጧል። ምክንያቱም ዓለምን የሚጠብቃ በድሮ ባስቀምጣት ልክ እና ፈሪ ቦቆ የሆነ ሴት ብሎ የሚያስበው ማለት ነው። ነገር ግን አሁን ላይ ያለችው ዓለም ደፋድና ከባድ ሴት መታ እንደሆነ ነው ያሰበው ማለት ነው። ስለዚህ በዛኝ እንግዲህ ፈርጧል። የመጨረሻው ሰዓት የገዛኝ የደረሰ ይመስለኛል የሚያገኝበት ማለት ነው። ዞሮ ሀብቱ ንብረቱን የሚመልስበት የራሱ ሀብት እስካልሆነ ድረስ የሰው ሀብት የሚስቱ ሀብት እስከሆነ ድረስ ዞሮ የመመለስ ግዴታም ነው ያለበት። በውዴታ ሳይሆን በግዴታ ነው ያንን ሀብት የሚመልሰው ማለት ነው። ስለዚህ ይህንን ነገር እንግዲህ አሁን ላይ ያስፈራው እንግዲህ እያናገራት ነው ያለው። የዚህ ጀርባ ማነች ትሁቴ ልትሆን ትችላለች እያለ ሁሉም ነው ያለው። ነገር ግን ትሁቴ ቀስ በቀስ ስራዋን እየሰራች ለውስጥ መረጃዎችን እየሰበሰበች ነው የምትገኘው። ስለዚህ አሁን ላይ እናቴ እና የካሌ አባት በመሆን እንግዲህ የቱም አባት ስለሚመጣ ለ3 በመሆን እንግዲህ ገዛኸኝን ከሰው የእጁን ማግኘት አለበት ብዬ ነው የማስበው። እስኪ እናንተስ በዛሬው በትሁት ክፍል ያላችሁን እና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴን ይመስል ነበር። ትሁት ክፍል 108 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁ እና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እና የደቡብ ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።